ሰላም ጤና ይስጥልኝ የዶክተር ዮናስ ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው በአንድ አስተማሪ የጤና ሐሳብ ተገናኘን። ዛሬ የምነግራችሁ በጣም ብዙዎቻችሁ ውሃ ስትጠጡ የምትሰሩትን ስህተት እነግራችኋለሁ። በዚህ የተነሳ በነገራችን ላይ በጣም ብዙ ሰዎች ለተለያዩ ህመሞች እየተዳረጉ ይገኛሉ። ውሃ ስትጠጡ ባለማወቅ የምትሰሯቸው ስህተቶች አሉ። እነዚህ ስህተቶች ምንድናቸው? እነዚህን ስህተቶች ብንሰራ ምንድነው የሚያመጣብን ጉዳት የሚለውን እነግራችኋለሁ። ውሃ በምትጠጡበት ሰዓት የምታደርጓቸው ነገሮች በጣም ህይወትን እስከማጣት ለሚያደርሱ ትልልቅ ችግሮች ሊዳርጋችሁ ይችላል። ስለዚህ ይሄን ነገር በጣም ማወቅና ጥንቃቄ ማድረግ ያስፈልጋል። ውሃ ስንጠጣ ምንድነው ማድረግ የሌለብን ነገር? እነዚህ ነገሮች ብናደርግ ምንድነው ጉዳቱ? እንዴት መከላከል እንችላለን? የሚሉትን ነገሮች ሁሉ እያያያዝኩ ነግራችኋለሁ። አብራችሁን ቆዩ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ይሄን መረጃም ላይክ ሼር አድርጋችሁ ብዙዎች ጋር እንደዚሁ ደርሶ እንዲማሩበት አጋሯቸው። በቀጥታ ወደ ሐሳባችን እንግባ። የመጀመሪያው ብዙ ሰው የሚሰራው ስህተት ለጉዳት የሚዳርጋችሁ አንደኛው ነገር ውሃ በፍጥነት መጠጣት። እንግዲህ ውሃ ለሰውነት በጣም አስፈላጊና ጠቃሚ ነው፣ ግን በአግባቡ ደግሞ ካልወሰድነው ችግር ነው የሚሆንብን። ውሃ በፍጥነት አይጠጣም። በአንድ ጊዜ በፍጥነት ከፍተኛ ውሃ ደጋግማችሁ የመጠጣት ልምዶች ካሉ ይሄ በተለይ ወደ ሴሎች የሚገባው የሶዲየም መጠን ከፍተኛ እንዲሆን ያደርጋል። ይሄ በጣም ብዙ ጉዳት ያመጣል። በተለይ ደግሞ የአንጎል ሴሎች ላይ ከፍተኛ እብጠት እንዲፈጠር ያደርጋል። ይሄ በኋላ የአንጎል ውስጥ ደም መፍሰስ ሊያመጣ ይችላል። የተለያዩ የአንጎል ችግር ሊያመጣባችሁ ይችላል። ይሄ ሁሉ መነሻው ውሃን በፍጥነት መጠጣት ነው። ምንጊዜም ውሃ ስትጠጡ ረጋ ብላችሁ ቀስ እያደረጋችሁ መጠጣት አለባችሁ። በአንዴ ግልብጥ አድርጋችሁ የምትጠጡ ከሆነ ሶዲየም በከፍተኛ ሁኔታ ወደ ሴሎች እንዲገባ ያደርጋል። በተለይ ጉዳት የሚሆነው ወደ አንጎል ሴሎች የሚወጣ ከሆነና የአንጎል ሴሎች ላይ እብጠት የሚፈጠር ከሆነ ይሄ ከፍተኛ ችግር ያመጣባችኋል። ስለዚህ አንድ ማወቅ ያለባችሁ ነገር ምንጊዜም ውሃ በፍጥነት አይጠጣም። ተረጋግቶ መጠጣት ያስፈልጋል። ሌላኛው ደግሞ ቀዝቃዛ ውሃ መጠጣት። ይሄ በተለይ ውሃ ፍሪጅ ውስጥ እያቆያችሁ እያወጣችሁ የምትጠጡ ሰዎች ይሄ ሙቀት ነው እያላችሁ እንደ ልምድም አድርጋችሁት ሊሆን ይችላል። በተደጋጋሚ ቀዝቃዛ ውሃ የምትጠጡ ከሆነ በተለይ ይሄ ከምግብ መፈጨት ስርዓት ጋር ተያይዞ ነው ጉዳት ሊያመጣባችሁ የሚችለው። ይሄ የሆድ መነፋት በኋላ የምግብ መፈጨት ችግር ሊያመጣባችሁ ይችላል። ምግብ ስትመገቡ ሆድ የመንፋት ነገሮች፣ የመክበድ ቶሎ አልፈጭም የማለት አየር ማስቸገር፣ እንደዚህ አይነት ከምግብ መፈጨት ስርዓት ጋር ተያይዞ ጉዳት ያመጣል። እሱ ብቻ ሳይሆን ስብ ጠንካራ እንዲሆን ያደርጋል። በተለይ ይሄ ቦርጭ፣ ውፍረት ካለባችሁ ያህ ቦርጭ ቶሎ እንዳይጠፋ ከሰውነት ላይ ስብ እዛው ሆድ አንጀት አካባቢ እንደዚሁም የደም ቧንቧዎች ላይም ስብ ካለ እዛው እየጠነከረ እንዲሄድ ያደርጋል። ይሄ በኋላ ከፍተኛ ጉዳት ነው የሚያመጣው። ስለዚህ ብትችሉ ቀዝቃዛ ውሃን ባትጠጡ። ኖርማል ውሃ መጠጣት አስፈላጊ ነው። ነገር ግን ይሄ ብዙ የቆየ የቀዘቀዘ ውሃ የመጠጣት ልምድ ካለ እሱን ነገር ማቆም ያስፈልጋል። ሌላው ብዙ ውሃ መጠጣት። በነገራችን ላይ እዚህ ጋር አሁን ምንድነው የምነግራችሁ፣ ብዙ ጊዜ አሁን በቀን ውስጥ የምትጠጡት ውሃ ከምታደርጉት እንቅስቃሴ ጋር ተመጣጣኝ መሆን አለበት። ነገር ግን ብዙ ውሃ መጠጣት ደግሞ የራሱ የሆኑ ጉዳቶች አሉት። ሁሉም ነገር እንግዲህ ልክ አለው። የትኛውም ነገር በልክ ከወሰዳችሁ ጥሩ ነው። በልክ ካልተወሰደ ደግሞ ወደ ጉዳት ይሄዳል። አንድ ሰው ለምሳሌ ብዙ እንቅስቃሴ የማታደርጉ ቢሮ ውስጥ የምትሰሩ ቁጭ ብላችሁ የምትሉ አይነት ከሆነ በቀን ከ1.5 እስከ 2 ሊትር ውሃ በቂ ነው። ስፖርት የምትሰሩ የሚያልባችሁ አድካሚ ስራዎች የምትሰሩ ብዙ የምትንቀሳቀሱ 3-4 ሊትር በቀን ልጠጡ ትችላላችሁ። ቁጭ ብላችሁ ግን 3-4 ሊትር ውሃ መጠጣት በራሱ ጥሩ አይደለም። አንደኛው ጉዳት ምንድነው? ሶዲየም እንዲሟሟ ያደርጋል። ይሄ ቶሎ ውሃ በምትጠጡበት ጊዜ ሶዲየም ሰውነታችሁ ላይ
እያነሰ እየሟሟ ይሄዳል። ይሄ በኋላ ምን ችግር ያመጣል? በተለይ ቶሎ ቶሎ ውሃ እየጠጣችሁ ቶሎ ቶሎ ውሃ እንዲጠማችሁ ያደርጋል። የማዞር ስሜቶች ያመጣል። በተለይ ልጆች እንደዚህ አይነት ችግር ብዙ ጊዜ ይዳረጋሉና ልጆች ላይ ጥንቃቄ ማድረግ ያስፈልጋል። ብዙ ልጆች አሁን ባለማወቅ ዝም ብለው ውሃ አብዝተው ይጠጣሉ። በኋላ አዙሯቸው መውደቅ፣ ውሃ ጥም፣ ቶሎ ቶሎ ውሃ እየጠጡ ውሃ ጥም መምጣት፣ እንዲህ አይነት ችግር ያመጣል። ስለዚህ በተቻለ አቅም ከምታደርጉት እንቅስቃሴ ጋር የተመጠነ ይሁን እንጂ ዝም ብላችሁ ውሃ ደግሞ ከልክ በላይ መውሰድም አስፈላጊ አይደለም። ሌላው ደግሞ መናገር የምፈልገው አንዳንድ ሰዎች ውሃ ሲጠማችሁ ከውሃ ይልቅ በውሃ ፋንታ ሌላ ነገሮች መውሰድ፣ ውሃ ጠማኝ ብሎ ለስላሳ መጠጦችን መጠጣት፣ ቢራ ሊሆን ይችላል፣ አልኮሎች ሊሆን ይችላል። ይሄ የውሃ ጥምን በሌላ ነገር ለመሸፈን የምትሞክሩ ሰዎች ያላችሁ፣ ይሄ በጣም ስህተት ነው። በነገራችን ላይ ሰውነት ውሃ ይፈልጋል። ውሃ ከሆነ የጠማችሁ በቀን ውስጥ የሚያስፈልጋችሁን ውሃ ለሰውነት መስጠት አለባችሁ እንጂ ይሄ የውሃ ጥምን ብቻ ለመቁረጥ እያላችሁ ወይ በሌላ በለስላሳ መጠጦች በአልኮልም ይሁን ሻይ ቡናም ይሁን ሌላ ፈሳሽ እየወሰዳችሁ ውሃ እየጠጣችሁ የሚመስላችሁ ሰዎች ይሄ በጣም መጥፎ ነው። ንጹህ ውሃ ሰውነት ይፈልጋል። ስለዚህ ውሃ ሲጠማችሁ ውሃ ነው እንጂ መጠጣት ሌላ ነገሮችን በውሃ ፋንታ መውሰድ አስፈላጊ አይደለም። ይሄ የቆዳ ችግሮች፣ የውሃ እጥረት ሰውነት ላይ ይመጣል። የአጥንት ችግሮች፣ የተለያዩ ነገሮችን ያመጣባቸዋል። ይሄ ማወቅ ያስፈልጋል። ሌላው ምግብ እየተመገቡ ውሃ መጠጣት። በነገራችን ላይ አንዳንድ ሰዎች አንድ ጎርሶ አንድ ውሃ ፉት ማለት፣ አንድ ጎርሶ እንደዚህ አይነት ነገሮች በጣም መጥፎ ናቸው። ምግብ ከተመገባችሁ በኋላ ቢያንስ 20-30 ደቂቃ ቆይታችሁ ነው ውሃ መጠጣት። ምግብ ተመግቦ በላዩ ላይ ውሃ አይጠጣም ቶሎ። ይሄ ለምንድነው? የምግብ መፈጨት ስርዓታችሁን በጣም ያዛባል። የሆድ አሲድ በከፍተኛ ሁኔታ እንዲጨምር ያደርጋል። ይሄ በኋላ ቃር፣ ግሳት፣ እንዲህ አይነት ነገሮች ማቃጠል፣ ጨጓራ አካባቢ እንዲህ አይነት ችግሮችን ያመጣባችኋል። ይሄ ምግብ መፈጨት ስርዓታችሁን ያስተጓጉላል። ስለዚህ ብትችሉ ውሃና ምግብ አንድ ላይ አትውሰዱ። ሌላው ደግሞ ብታደርጓቸው ጥሩ የሆኑ ነገሮች፣ ለምሳሌ ጠዋት ስትነሱ ውሃ ብትወስዱ ጥሩ ነው። አንዳንድ ሰዎች ጠዋት ተነስታቸውን በባዶ ሆድ ቡና መጠጣት እንዲህ አይነት ነገሮች አሉ። እነዚህ ጥሩ አይደሉም። እነዚህን እያቆማችሁ ጠዋት ስትነሱ ከእንቅልፋችሁ በባዶ ሆድ ውሃ ጠጡ። ብትችሉ ለብ ያለ ውሃ፣ እሱም ባይሆን ኖርማል ውሃን ብትወስዱ መልካም ነው። ይሄ የሰውነት ድርቀትን ይከላከላል። ብዙ ለሰውነታችሁ የሚሰጣቸው ጥቅሞች አሉ። ስለዚህ በተቻለ አቅም ጠዋት በባዶ ሆድ ውሃ ብትጠጡ ጥሩ ነው። እንግዲህ እንደ አጠቃላይ በተለይ እነዚህ አሁን የነገርኳችሁን ነገሮች ብታስተካክሉ መልካም ነው። ዶክተር ዮናስ ነበርኩ። ይህን ሀሳብ ላይክ ሼር አድርጋችሁ ለሌሎችም አጋሩ። ለቤት አዲስ የሆናችሁም ቻናሌን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። የዛሬን በዚሁ አበቃው። በቀጣይ ቀን ሌላ ጠቃሚና አስተማሪ ሀሳብ ይዤላችሁ ዳግም እንገናኛለን። እስከዛው ሁላችሁም በያላችሁበት መልካም ጊዜ ይሆንላችሁ።